ፒቱፒ ሰሞኑን መስራት ማቆሙን በማስመልከት የሰራሁት በባለፈው ቪዲዮ ላይ ከ160 ብር በላይ እንደማይሸጥና የተለያዩ ሪስትሪክሽን እና ሊሚቴሽኖች እንደነበሩ በዛኛው ቪዲዮ ነግሬያችኋለሁ። ዛሬም በአዲስ ጠቃሚ መረጃና ቪዲዮ መጥቼላችኋለሁ። ይህንን ቪዲዮ ላይክ በማድረግ መጀመር እንዳትረሱ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ሰብስክራይብ ብታደርጉ ብዙ ትጠቀሙበታላችሁ። እንደምታስታውሱት ባለፉት ሳምንታት ባይቢት፣ ባይናንስ እና ቢትጌት ላይ የተለያዩ ትሬዲንግ ሪስትሪክሽን መከተላቸውን ተመልክተናል። ይህንን በማስመልከት ዋጋው ዝቅ በማለቱ እዛ ላይ ሴለር ወይም ደግሞ ዶላር የሚሸጡ ሰዎች ባለመኖራቸው ፒቱፒ ባዶ ሆኖ ነበር። ቢትጌትም ከባይናንስ እና ከባይቢት በኋላ ለጥቂት ጊዜያት ሲሰራ ነበር። እሱም ሪስትሪክት ተደርጎ ፒቱፒው ባዶ ሆኗል። አሁን ላይ ፒቱፒ እየሰራባቸው ያሉ ሁለት ፕላትፎርሞች አሉ። እነዚህ ፕላትፎርሞች ላይ ዩኤስዲቲ ከ174 ብር እስከ 175 ብር እየተሸጠ ይገኛል። እነዚህን ፕላትፎርሞች በዚህ ቪዲዮ ስለምንመለከት እስከ መጨረሻው መከታተላችሁን አትርሱ። እነዚህ ፕላትፎርሞች ላይ ሄዳችሁ ትሬድ ከማድረጋችሁ ወይም ደግሞ ፒቱፒ ላይ ኢንጌጅ ከማድረጋችሁ በፊት ግን ማስተዋል ያለባችሁ አንዳንድ ነገሮች አሉ። መንግስት ካወጣው መግለጫ ጋር ተያይዞ የተለያዩ አሸባሪዎችን ፈንድ ከማድረግና ህገወጥ ገንዘብ ዝውውርን ከማድረግ አንጻር መንግስት ጠንከር ያለ ቁጥጥር እያደረገ ይገኛል። ይህንንም በሚያደርጉ ሰዎች ላይ ጠንከር ያለ እርምጃ እንደሚወሰድ ሰምተናል። ይህንንም ሲያደርጉ የሚገኙ ግለሰቦች ባንክ አካውንታቸው ተርሚኔት ከመደረግ ወይም ደግሞ ከመዘጋት ባለፈ ፐርሰናሊ ዲቴን እንደሚደረጉ ወይም ደግሞ በመንግስት እንደሚጠየቁ ተነግሯል። ታዲያ ይሄ ከፒቱፒ ጋር ምን ያገናኘዋል ካላችሁ ስቲል ዶላር እየገዛችሁ እስከሆነ ድረስ እዚህ ላይ ኢንጌጅ አለማድረጋችሁን እርግጠኛ መሆን አለባችሁ። ራሳችሁን ከነዚህ ነገሮችም ለመጠበቅ ማድረግ ከምትችሏቸው ነገሮች መካከል ሀገር ውስጥ ካልሆኑ ትሬደሮች ወይም ደግሞ ዶላር ከሚሸጡ ሰዎች ራሳችሁን መጠበቅ ይኖርባችኋል። ከነዚህ ሰዎች ጋርም ምንም አይነት ንክኪ ወይም ደግሞ ፒቱፒ ፕላትፎርም ላይም ቢሆን ምንም አይነት ሽያጭ ማድረግ የለባችሁም። ምክንያቱም መኒ ላውንደሪንግ እና ቅድም ከነገርኳቸው አክቶች ጋር ኮኔክት ያደርጉ ሰዎች ጋር እናንተ ትሬድ የምታደርጉ ከሆነ ራሳችሁን ሪስክ ላይ ነው የምትጥሉት። ከነዚህም ራሳችሁን ለመጠበቅ ሀገር ውስጥ ሳይሆኑ ትሬድ ከሚያደርጉ ሰዎች ወይም ደግሞ ፒቱፒ ላይ ኢንጌጅ ከሚያደርጉ ሰዎች ዶላር መግዛትም ሆነ መሸጥ የለባችሁ። ይህንን ደግሞ እንዴት ማወቅ እንችላለን ካላችሁ የሚያስተዋውቁት አድ ላይ ያለው ስምና የሚሰጧችሁ ባንክ አካውንት እናንተ ብር እንድታስገባው የሚሰጧችሁ ባንክ አካውንት የተለያየ ስም ነው የሚሆነው። ስለዚህ እነዚህ ስሞች የሚለያዩ ከሆነ ራሳችሁን ሪስክ ላይ ልጥሉ ስለምትችሉ አቮይድ ማድረግ አለባችሁ። ሌላው ራሳችሁን መጠበቅ የሚኖርባችሁ ሰዎች ፒቱፒ ላይ ኢንጌጅ እያደረጉ ነገር ግን ትንሽ ትሬድ ያላቸው ሰዎች ከሆኑ ማለትም ከዚህ በፊት ብዙ ኢንጌጅ አድርገው ማያውቁ ትሬዳቸው ትንሽ ከሆነ ከነዚህ ሰዎች ራሳችሁን መጠበቅ ይኖርባቸዋል። ምክንያቱም እነዚህ ሰዎች ኢሌጋል አክቶች ላይ ቅድም እንደተነጋገር ነው እንደዚህ አይነት ተግባሮች ላይ የተሳተፉ ሊሆኑ ስለሚችሉ ራሳችሁን መጠበቅ ይኖርባቸዋል። ምናልባት ባለማወቅ ደግሞ ከነዚህ ሰዎች ጋር ፒቱፒ ላይ ትሬድ ስታደርጉ ብትገኙ የነዚህ ሰዎች አካውንት ትሬስ በሚደረግ ጊዜ ወይም ደግሞ ገቨርንመንት ትሬስ በሚያደርግበት ጊዜ ከእናንተ ጋር የሚያደርጉት ትራንዛክሽን የእናንተ ባንክ አካውንት እዛ ጋር መኖሩ ስለማይቀር የእናንተ አካውንትም ባን ይደረጋል ወይም ደግሞ ይዘጋባቸዋል። ከዛም በተረፈ በመንግስት ተጠያቂነት ይኖርባቸዋል ማለት ነው። ስለሆነም ከነዚህ ነገሮች ራሳችሁን እንድትጠብቁ እያሳሰብኩኝ ቅድም ያልኳችሁ ሁለት ፕላትፎርሞች አሉ ፒቱፒ እየሰራባቸው የሚገኙ እነዚህ ቴሌግራም እና ኤምኢኤክስሲ ናቸው። እነዚህ ሁለት ፕላትፎርሞች ላይ አሁንም ፒቱፒ አቬለብል ነው፣ መግዛት ትችላላችሁ ማለት ነው። ያው የቴሌግራም ፒቱፒ ትንሽ ኢንተርፌሱ ለየት ስለሚል ሊያስቸግራችሁ ይችላል። እዛ ጋር ትንሽ ጥንቃቄ አይታችሁ የተለያዩ ቱቶሪያሎችን ዩቲዩብ ላይ አይታችሁ ፒቱፒ ላይ ኢንጌጅ ብታደርጉ ጥሩ ነው። ምክንያቱም ትንሽ ፕላትፎርሙ ለየት ያለ ነው። እንደ ከዚህ በፊት እንዳያችሁት ባይናንስ ላይ ባይቢት ላይ እንዳለው ፋሚሊያር አይደለም፣ ብዙ ሰው ሲቸገር ስለማይ ነው። ሁለተኛው ደግሞ ኤምኢኤክስሲ እሱ ከነ ባይቢት ከነ ባይናንስ እና ከነ ቢትጌት ጋር ተመሳሳይ ወይም ደግሞ ተቀራራቢ ኢንተርፌስ ስላለው ብዙ አስቸግራችሁ። እስካሁን ኤምኢኤክስሲን ማትጠቀሙ ከሆነ ዳውንሎድ ማድረጊያውን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። የገባችሁ ዛሬውኑ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላው ልሰጣችሁ የምፈልገው ቲፕ አካውንታችሁን ቬሪፋይ በምታደርጉ ጊዜ ኤምኢኤክስሲ ብዙ ጊዜ አይዲዎችን አይቀበልም። ስለዚህ ፓስፖርት ብትጠቀሙ አድቫይስ አድርጋችኋለሁ። ዳውንሎድ ማድረጊያውን ሊንክ እንደነገርኳችሁ ዲስክሪፕሽን ላይ ስለማስቀምጥ ገብታችሁ መጠቀም ትችላላችሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በዚህ ቪዲዮ መዝጊያ ማሳሰብ የምፈልገው እያንዳንዱ የምታደርጉትን ፒቱፒ ትሬዲንግ በራሳችሁ ኃላፊነትና በጥንቃቄ ማድረግ ይኖርባችኋል። ራሳችሁንም እንድትጠብቁ እያሳሰብኩኝ የተለያዩ ጥያቄዎች ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ሶል ነበርኩኝ ከቴች ሶል። እንዲህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።